ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ እኮ ከተማ እኮ ነው። መስማትም ምንም they are not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ የሚረብሹንን ነገሮች እናነሳለን። ከዛ እንዴት እንደምናስተካክላቸው ደግሞ እናያለን። ምን ነው ባልተናገርኩት ያለሽ ከዛ በኋላ ከተናገርሽ በኋላ ምን ነው ባልተናገርኩ አእምሮአችንን አጽድተን ቆሻሻውን ሁሉ ጥለን ወልብለን አሳምረን እንዲያንጸባርቅ አድርገን ነው የምንወጣው። የኔ ጥፋት እኮ ነው። እኔ ልጆቼን እኮ የገደልኳቸው ነው። እኔ እድል የጠማማ ነው ፍቅር እድል ጠማማ የኔ እኮ አይሰካል አይሆን የኔ አይሰካ ጠማማ ነው እኮ እድል። ዲፕሬስድ የሆኑት በጣም ብዙ ናቸው። አንዛይቲ ውስጥ ያሉት በጣም ብዙ ናቸው። ራሳቸው ማጥፋት የሚፈልጉት ብዙ ናቸው። ህይወት አስጠላን የሚሉት ወጣቶች በጣም ብዙ ናቸው። እና አንድ ነገር መደረግ አለበት። እነሱን አድሬስ እናደርጋለን። ለሁሉም ነው ፕሮግራማችን፣ ግን መሀል ላይ ደግሞ ለወጣቶቹ እናወራለን። ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ እኮ ከተማ እኮ ነው። ጥርቅ አድርገን በደንብ ካጸዳ ነው ማይንዳችን አእምሯችን ከወለወል ነው እስኪያንጸባረቅ ድረስ ከወለወል ነው ሰላም እናገኛለን። ሰዎች ሀዘን ክብብ ያደርጋቸዋል። ዝም ብለው ትክዝ እዘን ማለት በሰላም ቁጭ ብለሽ ድንገት ርብሽ ማለት ጭንቀት፣ መጨነቅ፣ መረበሽ ከዛ ትታወቂያለሽ። የማታውቂው ሀዘን ይመጣና ይከብሻል። በሰላም ምንም እኮ አልተፈጠረም፣ አዲስ ነገር የመጣ የለም። ግን እንደዛ መተከዝ አለ፣ ማዘን አለ። ወይ ይመጣና ድንገት ፍርሃት ይልሻል። ይሄ የብዙ ሰዎች ኤክስፒሪየንስ ነው። ይሄንን ለማስተካከል ነው የምንመካከረው ዛሬ። አጀስት ይደረጋል ማይንድ ደግሞ ልክ ይሄ ካሜራ አጀስት እንደሚደረግ የተለያዩ ቴክኒክ ላይ አጀስት እንደሚደረግ ማይንድ ሴትሽን አጀስት አድርገዋል እንዲያስተካክሉት። ያንን ሲያደርጉ ሰላም ያገኛሉ። እና የሚረብሹንን ነገሮች እናነሳለን። ከዛ እንዴት እንደምናስተካክላቸው ደግሞ እናያለን። አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹንን ነገሮች እንይ። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሐሳብን ዲስቶርት የሚያደርጉ ሐሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን በሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት፣ ችግሩ ላይ በጣም ፎከስ በማድረግ ልክ ማግኒፋይ ማድረግ ማጉላት አይደለም። ችግር የተፈጠረውን ችግሩ ተፈጥሯል፣ ግን ማጉላት አንድ አእምሮ ሰላም የሚነሳ ነገር። ለወጣቶች በእያንዳንዱ ነጥብ ላይ እያወራናቸው ነው የምንሄደው። አንድ ትምህርት 7 ከ20 ያገኘህ that's okay። ማግኒፋይ አታድርገው። ስለሱ ስታስብ አትዋል። ማግኒፋይ አድርገህ የወደከውን ትምህርት ይዘህ እሱ ላይ አተኩረህ ማግኒፋይ አድርገህ ስታስበው አትዋል። 7 ከ10 አገኘህ that's okay። የሚቀጥለው ታስተካክለዋል። ምንም ችግር የለም። ጥያቄ ተጠይቀሽ ክፍል ውስጥ ጓደኞች ይሳቁብሽ፣ ይሳቁ። so what ይሳቁ፣ ምን ችግር አለው? የነሱ መሳቅ አንቺ ላይ የሚያመጣው ምንም ነገር የለም። ያንቺ ህይወት አፌክት አያደርገውም። ቤት ይዘሽው አትጂ። ለተማሪዎች ነው ደግሞ ቤት ይዘሽው አትጂ፣ አታሰላሲው። ይሳቁ፣ ኖ ፕሮብሌም፣ ምን ችግር አለው ብለሽ እለፊው። እነዚህ ማግኒፊኬሽን እያንዳንዱ የሚፈጠሩ ነገሮችን አጉልቶ ማየት ነው። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድን ነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው ላይ። አሁን ልናጸዳ አይደለም? ቅድም ማግኒፊኬሽን ብለናል። ይሄ ማጋነን የተፈጠረውን ችግር እሱን ጥረጉና አውጡት። 2 እቺ ኔጌቲቭዋን መርጦ እሷ ላይ ማተኮርን እሱንም ጥረጉና አውጡት። 3ኛው ኮግኒቲቭ ዲስቶርሽን መስተካከል ያለበት ዲስካውንቲንግ ዘ ፖዚቲቭ ይባላል። ዲስካውንቲንግ ዘ ፖዚቲቭ ማለት የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። አሁን የሚሰጣቸውን ፖዚቲቭ ኮመንት በመቀበልና
ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ነው ዲስካውንቲንግ ፖዚቲቭ። ወጣቶችም ተማሪዎችም የምነግራቸው ምንድነው የሚሰጣቸውን ፖዚቲቭ ነገር አይጣሉት። ምንም ጎበዝ ነህ ዲስሚስ አታርጉት። ሊስን ተቀበሉት፣ አፕሪሺየት አድርጉት ያንን እንጂ ጎበዝ ነህ ያው ትምህርት ነው ምን ዋጋ አለው እንማራለን አትበል። ጎበዝ ነሽ አንቺ ቆንጆ ነሽ ስትባይ አይ ምን ዋጋ አለው ብለሽ ነው አትባሉ። ይሄ የአእምሮ ሰላም ከሚነሱ ነገሮች አንዱ ደግሞ ዲስካውንቲንግ ፖዚቲቭ ይባላል። አራተኛ ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው ማለት እኔን ማለት ፈልጎ ነው። ይሄ አንዳንድ ጀነራል የሆኑ ኮሜንቶችን ፐርሰናሊ ወስዶ ከዛ ችግር እንዳለበት አድርጎ መውሰድ። ለምሳሌ እዚህ በጣም ቆንጆ ቀረጻ ነው ያለው አይደለም፣ ግን አሁን አንድ ኮሜንት ብንሰጥና ይሄ ችግር ቀረጻው ላይ ትንሽ ችግር አለ ብንል አንዱ ካሜራማን ፐርሰናላይዝ የሚያደርግ ከሆነ እኔን ማለት ፈልገው ነው፣ በቃ እኔ ላይ ኮሜንት ማድረግ ፈልገው ነው ይላሉ። አምስተኛው ብሌሚንግ ይባላል። ለሚፈጠሩ ነገሮች በሙሉ ለሆነ ሰው ኃላፊነት ለመስጠት መሞከር ነው ብሌሚንግ። በሱ ምክንያት ነው አንተ ነህ እንዲያደረገው፣ አንቺ ነሽ እንዲያደረግሽው፣ ወይም ደግሞ የእኔ ጥፋት ነው። ሰልፍ ብሌም፣ ራስን ብሌም ማድረግ ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታል እና ላንሳቸው። ራስን መውቀት፣ እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛው፣ የእኔ ጥፋት እኮ ነው፣ እኔ ልጆቼን እኮ የገደልኳቸው ነኝ፣ ልጆቼን እኮ የበደልኳቸው ነኝ፣ እኔ ደንቆሮዋ ይላሉ። ራሳቸውን ብሌም ያደርጋሉ። ዱ ኖት ብሌም ዩርሰልፍ፣ ዱ ኖት ብሌም አደርስ። ብሌሚንግ ኮግኒቲቭ ዲስቶርሽን ነው፣ የአእምሮ ሰላም ከሚነሱን ነገሮች አንዱ ነው። እና ለወጣቶች የምነግራቸው የምትችሉትን ነገር አድርጉ፣ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። ራሳችሁን ከመጠን በላይ ቤተሰባችሁ ውስጥ ችግር ቢፈጠር we are adults፣ እኛ ነን ትላልቆቹ ሰዎች፣ የኛ ጥፋት ነው የእናንተ ጥፋት አይደለም። ይህም ማወቅ አለባችሁ። እናንተ ያጠፋችሁት አይደለም፣ የኛ ጥፋት ነው እንጂ እናንተ አይደለም። ስለዚህ መኝታ ቤት ገብታችሁ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። እናንተ ልጆች ናችሁ፣ መማር ነው ያለባችሁ፣ ማጥናት ነው ያለባችሁ፣ ማደግ ነው ያለባችሁ። የኛ የአዋቂዎቹ የትላልቆቹ ሰዎች ጥፋት ነው እንጂ የእናንተ አይደለም። እና ራሳችሁን ብሌም አታድርጉ። ስለዚህ ይሄ ነው ብሌሚንግ፣ ደግሞ ይሄ ነው። ስድስተኛው ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት ደግሞ በቃ ዘሎ ወደ እንትን መድረስ፣ ድምዳሜ ላይ መድረስ። አንድ ነገር ይሞክሩና አልተሳካም፣ የሆነ ነገር ሞከረ አልተሳካም። እኔ እድሌ ጠማማ ነው ፍቅር፣ እድሌ ጠማማ እኮ አይሳካልኝ፣ አይሆንም፣ የኔ አይሳካ ጠማማ ነው እኮ እድሌ። አንድ ነገር ነው እኮ የሞከረው፣ ያቺን ሞክረው ፌል ሲያደርግ እኔ እድሌ ጠማማ ነው ይላል። ላይፍ ፐርፌክት አይደለችም፣ ፈጣሪ ፐርፌክት ነው። የምድር ኑሮ ፐርፌክት አይደለም፣ እኔ ፐርፌክት አይደለም፣ ማንም ሰው ፐርፌክት አይደለም። ነገሮችም ደግሞ ፐርፌክት አይሆኑም፣ ብዙ ጊዜ ፐርፌክት ላይሆኑ ይችላሉ። ይሄን መቀበል አሁን እንዳልሽው በጣም አስፈላጊ ነው። ሰባተኛው ኮግኒቲቭ ዲስቶርሽን፣ አእምሮ ሰላማችን የሚነሳ ነገር ሌብሊንግ ነው። ሌብሊንግ ይባላል። ሌብሊንግ ደግሞ መሰለሽ አንድ ልጅ ዋሽተሃል እለዋለሁ፣ ዋሽቷል፣ አጥፍቷል። ውሸታም ነህ ካልኩት ግን ሌብል ነው ያደረኩት። ዋሽተሃል ማለትና ውሸታም ነህ ማለት ይለያያሉ። ዋሽተሃል አሁን አጥፍተሃል ነው፣ አስተካክል ነው። ውሸታም ነህ ግን ለጠፍኩበት እና ሌብል አታድርጉ። ለወጣቶች የምላቸው አንደኛ ወላጆቻችሁን ሌብል አታድርጉ። ሰልፊሽ ምናምን አትበሏቸው። ዩ አር ሌብሊንግ ደም። ኬርለስ ናቸው ምናምን አትበሏቸው። ሌብል አታድርጉ። ሰዎች እናንተን ደግሞ ሌብል ሊያደርጓቸው ሲሞክሩ አትቀበሉት፣ በፍጹም አትቀበሉት። አትችልም፣ አትረባም ሲል አይ እረባለሁ እኔ በጣም ነው የምረባው ብለህ ውስጥህ ተቀበለው። ሌብሊንግ አትቀበል። ማንም ሰው ሌብል እንዲያደርገኝ አሁን እኔ በግሌ አልፈቅድም። አጠፋለሁ፣ ሳጠፋ ሰዎች ሊነግሩኝ ይችላሉ፣ ዳትስ ኦኬ። ግን ሌብል ሊለጥፉልኝ ሲሉ ግን አይ ዶንት ቴክ ኢት በፍጹም። ስምንተኛው ፖላራይዜሽን ይባላል ወይም ዳይኮቶሚ ይባላል። ፖላራይዜሽን ማለት በጣም ጠቅ
መያዝ። በሃይማኖት አንዳንዶቹ ፈጽመው ችላ የሚሉ አሉ። እንደ መስማትም አይፈልጓሉ። እዛኛው ጥግጋ ናቸው ያሉት። መስማትም ምንም they are not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ በጣም የሚያከሩ ክርር የሚያደርጉ ከማከራቸው የተነሳ የሌሎችን ሰዎች ሃይማኖት የሚያጣጥሉ ሰዎች አሉ። ፖልና ፖል ላይ ነው ያሉት። ይሄ ፖላራይዜሽን ይባላል። ወላጆች ሆነው ፈጽሞ ልጆቻቸውን የማያዋሉ እዛ ፖል ላይ፣ እዚህኛው ላይ ደግሞ በቃ ሲንሰፈሰፉ የሚውሉ ያሳዝኑኛል። ዝም ብሎ የሚንሰፈሰፉ ደግሞ ወላጆች አሉ። በቃ ይንሰፈሰፋሉ። ቤት ውስጥ ቁጭ ብሎ ወድቆብኝ ይሆን እንዲሆነ ይሆን በልቶ ይሆን እንደዚህ ይሆን ደግሞ የሚሉ እዛኛው ጥግ ላይ ታገኛለች። ይሄ መፍትሄው ባላንስ ማድረግ ነው። ባላንስ ማድረግ ያስፈልጋል። እና ቅድም እንዳልሽ ነው፣ ፐርፌክት አይደለም ህይወት። ባላንስ አድርጎ ማየት ያስፈልጋል። ወጣቶችም ፖላራይዝ አታድርጉ። አሁን ሆን ብዬ ነው በእንግሊዝኛው የምነግራቸው። ፖላራይዝ አታድርጉ። እዛ ጥግ አትያዙ፣ እዛ ጋር ጥግ አትያዙ። ባላንስ ለማድረግ ሞክሩ። ስለዚህ አንዱ ሌላው አእምሯችን የሚጎዳ ነገር የሀሳብ አይነት ፖላራይዜሽን ይባላል። ስለዚህ ባላንስ መደረግ ነው ያለበት። ፖላራይዜሽን አሁን እነዚህ ምን መሰሉሽ የማይንድን ሰላም የሚነሱ ነገሮች ናቸው፣ የተጠኑ ናቸው። ኮግኒቲቭ ዲስቶርሽንስ የሚባሉት የአስተሳሰብ ጥመቶች ናቸው። ዲስቶርሽን ጥመት ነው። አስተሳሰብሽን በቃ ጠመሙትና ሰላምሽን ይነሱሻል። ለዚህ ነው መስተካከል ያለባቸው። በደንብ ደጋግመው አይተው ራሳቸውን ፈትሸው እነዚህን ማጽዳት፣ ከነዚህ ሐሳቦች ማጽዳት ያስፈልጋል። 9ኛው በጣም ይገርመኛል። ሹዲንግ ይባላል። ሹዲንግ ማለት አይ ሹድ ተርሽ አይደለም። አይ ሹድ ከሱ ነው የመጣው። ወይም ደግሞ አይ ሹድ ሃቭ ዳን ዲስ እንላለን። ከሱ ነው ሹዲንግ የመጣው። ምን ማለት ነው? ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። ወይም ደግሞ ልጄን ዩ ሹድ ስተዲ እላታለሁ። ፈተና ጨርሳ ሊሆን ይችላል። ዛሬ ማጥናት የለባት ሊሆን ይችላል። ወይም ደግሞ አሟት ሊሆን ይችላል። ደክሟት ሊሆን ይችላል። ዩ ሹድ ስተዲ፣ ዩ ሹድ ዱ ዲስ፣ ዩ ሹድ የሚለው አመለካከት ሹዲንግ ይባላል። ኮግኒቲቭ ዲስቶርሽን ነው። ፍቅር የአመለካከት ችግር ነው። እንትን አይደለም። ግድ መደረግ የለበትም ያ ነገር። ዛሬ ልጅ የደክሟት ከሆነ ትረፍ፣ ሪላክስ ታርክ፣ ሙቪ ትይ፣ ፈተና ካልደረሰ ታትስ ኦኬ፣ ትረፍ። ወጣቶችም ከሹዲንግ ተጠበቁ። ሹድ ወይም ደግሞ ወደ ኋላ ሄደው አይ ሹድ ሃቭ ዳን ዲስ፣ ይህን ማድረግ ነበረብኝ ስላላደረግኩኝ ነው። ከዛ ራስን መጨቅጨቅ፣ መነዝነዝ ራስን በቃ አላደረግኩትም በቃ አለፈ። እንግዲህ 10ኛው ኦቨር ጀነራላይዜሽን ይባላል። ኦቨር ጀነራላይዜሽን ማለት በአንዱ ነገር ላይ ተመስርቶ ጀነራላይዝ ማድረግ ነው። ይህ በጣም የምንጠቀምበት የአእምሮ ዲስቶርሽን ነው፣ ጥመት ነው። የአእምሮ መቃኘት ያለበት መጸዳት ያለበት ነገር ነው። በብሔር እንደዛ ይደረጋል። ከአንድ ብሔር የሆነ አንድ ሰውዬ ጎዳሽ፣ ከዛ ያ ሰውዬ የተገኘበትን ብሔር እንዳለ እንዲህ ናቸው። አሁን እኛ ሀገራችን እየረበሽ ያለው እኮ እንዲህ ነው፣ ይሄኛው ብሔር እንዲህ ነው፣ የኛው ብሔር እንዲህ ነው ብሎ ኦቨር ጀነራላይዜሽን ይባላል። በጣም መጥፎ ነው። ለወጣቶች አሁን ልናገር፣ አንደኛ እግዚአብሔርን ወይም አላህን ወይም ፈጣሪን ፌር አይደለም ብላችሁ የምታስቡት የሆኑ ነገሮች ስለተፈጠሩ በቤታቸው አንዳንድ ነገር ስለሆኑ ሂዝ ኖት ፌር፣ አይወደኝም እሱ። ይሄ ኦቨር ጀነራላይዜሽን የሆነ የአእምሮ ጥመት ነው፣ ዲስቶርሽን ነው። ቢኬርፉል። ይሄ ጥመት ነው። ይህ ዓለም ላይፍ ቅድማ እንዳለችው ይህ ዓለም ክፉ ነው፣ በቃ መኖር የማያስፈልግም። ኢትስ ኖት ትሩ። ይህ ዓለም ክፉ አይደለም። ዓለም ቻሌንጆች አሉት፣ ግን ክፉ አይደለም። ላይፍ ፌር ላይሆን ይችላል፣ ግን እንደዛ ኦቨር ጀነራላይዝ አደረጋችሁ ኢቭል ካረጋችሁት እንዴት ትኖራላችሁ? ቻሌንጆች አሉ፣ አስቸጋሪ ነገሮች አሉ፣ ይታለፋል። ላይፍ በቃ ደባሪ ነው፣ ራሴን ባጠፋ ነው የሚሻለው የሚል ሀሳብ ሲመጣባቸው ኢትስ ኖት ትሩ። ይሄ ኦቨር ጀነራላይዜሽን ይባላል። እና አንዱ አእምሯችንን ከሚያውክ የሀሳብ ጥመቶች መጸዳት ካለባቸው ነገሮች አንዱ ደግሞ ይሄ ነው። ዛሬ እኮ ጸደት ታድርገን አእምሯችንን
አጽድተን ቆሻሻውን ሁሉ ጥለን ወልብለን አሳምረን እንዲያንጸባርቅ አድርገን ነው የምንወጣው። ለዚህ ነው ደጋግመው እንዲያዩት የፈለኩት። 11ኛው 12 ናቸው። ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት አስቤ መወሰን ያለብኝን ነገር ስሜታዊ ሆኜ መወሰን ነው። አለቃው አናደደው ይሄድና ገብቶ ይጽፍና ደብዳቤ አይ ሪዛይን። አሁን አስቦ አይደለም የሚወሰነው፣ በስሜት ነው የሚወሰነው። ኢሞሽናል ሪዝኒንግ የሚባለው ይሄንን ነው። በቃ አለቀ፣ ተለያየን፣ ከአንተ ጋር መስራት አንችልም ብሎ መወሰን በስሜት። በንዴት ብቻ ግን አይደለም፣ ሰዎች በደስታም ሆነው ኢሞሽናል ይሆናሉ። አሁን ይሄ ኢሞሽናል ሪዝኒንግ ነው የሚባለው። በአእምሮ ከማሰብና ከመወሰን ይልቅ በስሜት መወሰን ማለት ነው። ለወጣቶችም ስሜታዊ ሆናችሁ አትወስኑ። ራሽናል መሆን አለባችሁ። ማሰላሰል አለባችሁ። ኮግኒቲቭ ፕሮሰስ መካሄድ አለበት። ከዛ ነው የምትወስኑት እንጂ ስትናደዱ አትወስኑ፣ ስትደሰቱ አትወስኑ። ኢሞሽናል ሆናችሁ ውሳኔዎችን አትወስኑ። እንደውም ኢሞሽናል ስትሆኑ አትናገሩ። አሁን ኮላጆቻችሁ ጋር ከሆነ ተናደህ ማዘርን የማይሆን ነገር እንዳትናገራት ተጠንቀቅ። በቃ ዝም ብለህ ሂድ፣ ወደ መኝታ ወክ አድርግ፣ ወይ ዞር በል፣ አትናገር፣ ዝም በሉ። ምን ነው ባልተናገርኩ ታያለሽ። ከዛ በኋላ ከተናገርሽ በኋላ ምን ነው ባልተናገርኩ፣ ምን ነው ዝም ብል ኖሮ፣ ያቺን ቃል በኋላ እኔ እንደዛ ከምሰቀይ ስሜታዊ በመሆንበት ጊዜ ዝም ብል እመርጣለሁ፣ አደርጋለሁ። ደግሞ ኢሞሽኔን ቆጣጠርና በዛይ ሰዓት አልናገርም። ምክንያቱም በዛይ ሰዓት ከተናገር ቃላቶች ጠንካራ ሊሆኑ ይችላል። ሲያልፍ ግን ሊያስቅሽ ይችላልና የሚቀጥለው ይደርና እዛ በኋላ እናወራዋለን። እና ኢሞሽናል ሆነን የምናደርጋቸው ነገሮች ብዙ ጊዜ ስህተት ናቸው። ኢሞሽናል ሪዝኒንግ ይባላል። 12ኛው በጣም ወደዋለሁ፣ ካታስትሮፋይዚንግ ይባላል። ካታስትሮፊ ታውቂያለሽ አይደል? ከባድ አደጋ ነው። ካታስትሮፋይዚንግ ማለት የተፈጠረውን ነገር ካታስትሮፋይዝ ማድረግ፣ በጣም ከመጠን በላይ። ምሳሌ ልንገርሽ። አንድ ልጃቸው ማዘር የሚገባው 3 ሰዓት ወይ 2 ሰዓት ነው እንበል፣ አመሸ፣ 3 ሰዓት ሆነ፣ እስካሁን አልገባም። አዎ ገለውታል፣ ልጄን ገለውታል፣ ሞቷል፣ ልጄ ገለውት ነው፣ አንድ ደፍተውት ነው፣ አርፍዷል እኮ ወይ ስልኩ ስለጠፋበት ነው፣ ገለውታል፣ በቃ አልቆለታል፣ ደፍተውት ነው፣ ልጄን ሽብር። ይሄ ካታስትሮፊ ያደርጉታል። የልጁን ማምሸት በቃ ታክሲ እኮ ወረፋ ሆኖበት ነው እኮ የጠፋው፣ ወይ ጎርፍ አለ፣ ዝናብ የዘነበ ነበር፣ ምክንያት አለ። ካታስትሮፋይዝ ያደርጉታል። ጡቴን አመመኝ ትላለች፣ እዚህ ጋር ተሰማት፣ ብርድም ሊሆን ይችላል፣ ንፋስ እንትን ማስል ስፓዝም አለ። ጡቴን አመመኝ፣ አዎ ካንሰር ነው፣ ካንሰር በቃ ያ ብዙ ስሰማለት የነበረው ካንሰር እኔ ጋር መጣ ማለት ነው። ካታስትሮፋይዚንግ ነው። በአንድ ነገር ላይ ተነስቶ ሽብር በራስ ላይ መፍጠር ካታስትሮፋይዚንግ ይባላል። አእምሯችንን፣ ሰላማችንን ይነሳል። እነዚህን ካስወገድን እና ከወለወልን፣ እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን፣ በማወቅና በመተው። ለምሳሌ ቅድም ያልኩሽ ሜንታል ፊልትሪንግ ሲመጣብኝ አንዷ ኔጌቲቭ ነገር ላይ ይዤ እሷን አንጠልጥዬ ስዞር ይሄ እኮ ሜንታል ፊልትሪንግ ነው፣ ዞር ብል ብዬ ጠርገዋለሁ፣ አስወግደዋለሁ። አንዷን ችግር ማግኒፋይ ላደርግ ሲሞክር አእምሮዬ አይ ማግኒፋይ አታደርግም ብዬ አስተካክለዋለሁ፣ ጠርገዋለሁ። ይሄ እውቀቱ ይጠርገዋል። ሲያዳምጡ ይሄን ይጠርገውና ከዛ ካታስትሮፋይዝ ላደርግ ስል እንደው ሽብር ላደርገው ስል ችግሩን አሁን እኮ ያቺን ነገር እያደረግኩ ነው ትመጣባቸዋለች፣ ያስታውሷታል ደጋግመው ከሰሙት። እና በሌሎች መልካም ነገሮች እንተካቸዋለን።